ይህ ሕያው ምስክር ነው። ተመልካቾቻችን ከለፈለስናል የተከታተላችሁ የምትገኙት ሲኤምኤን ቴሌቪዥን ሕያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። በተስፋ ብሮድካስቲንግ ኔትወርክ የምትከታተሉን በዚህም ነው በዩቲዩብ አድራሻችን የምትከታተሉን በመላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን የዛሬ እንግዳችን ደግሞ ወንድማችን መሐመድ አበባው በጣም ደስ የሚል ምስክርነት እየሰጠን ይገኛል። እንግዲህ ቤተክርስቲያን ገባው ከዛ በኋላ ስወጣ ድምጽ ሰማው ብለህ ነው ያቋረጥኩት። መድረክ ላይ ካለው ሰው ነው የሰማው ስለ በእውነት ውስጥ ያለችው እውነት የሚያሳው። ስለዚህ ከወጣ በኋላ ጥያቄ ሆነ ምንድነው በእውነት ውስጥ ያለችው እውነት? ይሄ ለኔ የማይፋታይ ጥያቄ ሆነ ማለት ነው። ያው በኋላ ላይ ተፈቷል። እንደነገርኩ መጽሐፍ የተዋሸበት እውነት ይላል። ስለ እውነት ውሸት እና ስለ እውነት እውነት የሚል ነው ሁለቱ መጽሐፍቶች። የመጀመሪያው ስለ እውነት ውሸት፣ ሁለተኛው ግን የተዋሸበት እውነት ማለት ነው። ሁለተኛው ደግሞ ስለ እውነት እውነት። ስለዚህ ስለ እውነት እውነትና ስለ እውነት ሐሰት አለ። ስለዚህ አንዳንድ ጊዜ በእውነት ውስጥ ያለው እውነት አለ። ስለዚህ በእውነት ውስጥ ስላለው እውነት ነው ሊናገር የፈለገው ሰው መሰለኝ። ግን እኔ የሰማሁት በእውነት ውስጥ ያለች እውነት የምትለዋን ብቻ ነው እና አልፋታኝ አለ ምናምን ውስጤ በቃ ያሰላሰልኩ ትንሽ ጊዜ ሄደ ማለት ነው። ከዛ የመጨረሻ ፈተና አንድ ፈተና ይቀር ነበርና ካምፓስ ማቀው ክርስቲያን ወንድም አለ እና ወደ ግቢ ሊገባ ስል መንገድ ላይ ያገኘሁት ይሄ ማለት 6 ሰዓት አካባቢ ለ7 ሰዓት ለ8 ሰዓት ፈተና 7 ሰዓት ማን ነው 6 ሰዓት ነው ካንድ አውት ኮፒ ላደርግ እና አሳዘንኩት። ያለሁበት ዝብርቅርቅ ያለ ነገር ውስጥ ስለነበረ አሳቶ በቃ እኔ አስረዳሃለሁ፣ ጎበዝና አንተ ደግሞ ስትሰማ ጎበዝና አስረዳሃለሁ እና ምሳ እየበላን እኔ ያጠናሁትን ነገር አለ። እሺ ብዬ እሱ ጋር 6 ኪሎ አካባቢ ማደያ ያለበት አካባቢ የሆነች ክርስቲያን ቤት አለች። ቁርስ ምናምን ምሳ ምናምን ይበላባት። ይሄር ነው ቀጥታ እዛ ነበር እና የሆነ ግራ መጋባት ውስጥ ነበርኩ ምናምን ደብሮኛል ምናምን እና እኔ ስጋ ነው የምበላው አለ። ስለዚህ አንተ የምትፈልገው ነገር ካለ ሲለኝ አይ በቃ ስጋ በላለሁ ባካ ምናምን አልኩት። ለመጀመሪያ ጊዜ ክርስቲያን ስጋ ይበላው። እስከዛሬ ግን የክርስቲያን በልታጠቀም እና በልቻ ልክ ነገር ይሰበላለሁ ምናምን አልኩት። ከዛ ምን የሚል ሐሳብ ውስጥ የመጣ ኦኬ ክርስቲያን ልሁንና ክርስትናውን በደንብ ካጠናው በኋላ ክርስቲያኖችን በጥያቄ በደንብ ወደ እስልምና ለመጥራት ይወለኛል ልክ እንደዛ ዋይደር ለምን እንደሚባለው የሚል ሐሳብ ውስጥ የመጣ በዛ በቁጽበት ማለት ነው። ከዛ ክርስቲያን መሆን ፈልጋለሁ አልኩት። ደስ ይላል ምናምን አለኝ። ከዛ ውስጥ ያው የሚገፋኝ ነገር ስላለ ነው እንጂ እንደዛ አልፈለኩም ነበር። ምክንያቱም አልገባኝም ማቀው ነገር የለኝም ከዛ ውጭ ማለት ነው። እና በቃ ግን ሲስተር ጋር ስለሆነ የምኖረው ከሷ ከወጣሁ በኋላ ትምህርቴን ሲጨርስ ነው የምሆነው። አሁን ግን አልሆነም። ለማንም እንዳትናገር አልኩት። ዝም አልኩት። ሌላ ጊዜ በቃ ለማዘር ነገራት አልኩት። ማዘሯ ክርስቲያን ነበረች። ለማዘሩ ነገራት ማለት ነው። ከዛ መጥቼ ንስሐ አሰር በጌታ ነበሩ እሳቸው የሱን እናት ማለት ነው። በጌታ ነበሩ። ከዛ ወደ እነሱ ቤት ሄድኩኝ። ንስሐ አስገቡኝ። ንስሐ ሲንገባ ምን ተፈጠረ መሰለ? እንደነገርኩ ይኸው ግልጽ ሆኖልኝ አይደለም የሆነ ብጅታ ውስጥ ላይ የሆነ ያገኘው ደስታ አለ። አልነገርኳቸውም እነሱም ያን የሰማሁትንም አልነገርኳቸውም። የሆነ ደስታ አለ ደግሞ ግራ መጋባት ነው። ንስሐ ከገባ በኋላ የሚጸልይልኝ ሰው አሁንም አለ። ብርሃኑ ይባላል። ምን አለኝ ያሉበትን ሁኔታ አባቴንም ምናምን እየጠቀሰ እኔም ማቃቸውን ነገሮች እያወራ ይጸልይልኛል። በመገለጥ ማለት ነው። በመገለጥ ማለት ነው። እና ስላወቀው ያኔ ሰማው እንደዚህ ነው ማለት ነው። መጀመሪያ ጠንቋይ ነው እንዴም ብያሰብኩ። በኋላ ላይ ግን ይሄ የሰማው ነገር እኔ እንደሰማሁት ነው ማለት ነው። እና ማግዘው ሁሉ መሰለኝ እጄን ከፍ አድርጌ ከልቤ ነው የተቀበልኩት ማለት ነው። ከዛ ጸለየልኝ። ግን ከዛም በኋላ ቢሆን ኢየሱስ እንዴት ነው አምላክ የሚሆነው የሚለው ሐሳብ ግን ለኔ ጥያቄ ነው። ከባድ ጥያቄ። ወደ ኢየሱስ ልመጣ ስል ከባድ ጥያቄ። ስለዚህ ንስሐ ገባው። ግን ወደ ቤት ሄድኩ። ቤት ስገባ እንግዲህ እኔስ በደንብ ሳልወስን ማለት ነገሩ ግን እየገፋ መጣ ማለት። ወደ ቤት ሲሄድ አሰላሙ አለይኩም ብዬ ነው ለመግባት ያለብኝ።
ዝም ብዬ ገባሁ። ከዛ ሲስተር እንዴት አሰላሙ አለይኩም ሳትል ትገባለህ? እንዴት ጫማን ሳታወልቅ ትገባለህ? ምናምን ብላ ተቆጣች። እንደውም አላምንበትም ሁሉ አልኳት ማለት ግን አስቤበትም አይደለም በደንብ አስቤበት ምናምን ይገብቶኝ ምናምን አይደል አላምንበትም ምናምን አልኳት ማለት ከዛ ይችን ያዘች እና አንድ ቀን አስጠራችኝና ይሄ አቡ ሃይደር የሚባለው ጋር እሱ ጋር ይዛኝ ሄደች። የሆነ በትምህርት ቤት የሚያግዙ ናቸው ሰው ላገናኝ ብላኝ እሺ ብዬ ሄድኩኝ። ከሄድኩ በኋላ ስሄድ እሱ እና የሆነ ውስጤ ወኔ ሲመጣ ይታወቀኛል በድፍረት ነገር እርግጠኝነት ነገር ግን እኮ አላመንኩበትም አልወሰንኩም። ስትሄድ ያው ንስሐ ብገባም ያ ነገር አስገርሞኝ ቢሆንም ውስጤ ደስታ ቢኖርም ኢየሱስ አምላክ ነው ብሎ ለማመን ለመቀበል ለኔ በጣም ከባድ ነበር። ስለዚህ ምን አደረግ ቁጭ ብለን ከሱ ጋር ማውራት ጀመርን ማለት ነው። ክርስቲያን ሆኗል መሰለኝ አላምንበትም እያለ ነው። አንተ ደግሞ ክርስትናውን ሙስልምናውን ታውቃለህ አለች። እሱ አውራው ብዬ ነው የመጣሁት አለች። አንደኛ ስለዋሸችኝ ያናደደች፣ ሁለተኛ ደግሞ ይሄ ውስጤ የተፈጠረው ነገር አለ። ስለዚህ ስለ ስላሴ ታስረዳኛለህ በርናውራ ምናምን አለ። ከዛ ጥያቄ ይጠይቀኛል እመልስለታለሁ። ጥቅሱ ከየት እንደሚመጣ አላውቅም። ይጠይቀኛል እመልሳለሁ ልክ እንደሚያቅሰው ጥቅሱ በትክክል ነው ደግሞ የምለው ማለት ነው። እና የሆነ ዓለም ውስጥ እንዳለው ነው የሚሰማኝ። ከዛ ምን አለ በቃ ይሄ ልጅ ክርስቲያን ከሆነ ቆይቷል ማለት ነው። እንግዲህ ላይ ዳሪስቶም ነው ለማለቃቀስ ሞከረ። የሐዘን ነገር ምንም የሚያስለቅስ ነገር የለም። እኔ ጌታ ኢየሱስ ክርስቶስን አምኜ ተቀብዬ ጌታ አምኛለሁ ምናምን አልኩ። ተቀብያለሁ ልክ እኮ ነው ግን በዛ ልክ አልነበረ። ከዛ ወጣን ታክሲ ውስጥ ገባን። ታክሲ ውስጥ እንገባ እኔ እንዴት ይሄንን ጥቅስ ላመጣው ቻልኩ? እንዴት ይሄንን መልስ ላመጣ ቻልኩ? ይሄን ሁሉ ነገር ከየት ነው ያመጣው? ማን ነው የሚነግረኝ? አይነት ነገር ግራ እየተጋብቼ ያሰላሰልኩ ያለ ልክ መሃል ላይ ስደርስ ንቅት ሐሳብ ንቅት እንደማለት ንቅት ስል ወያላው ይሳደባል፣ እሷ ትሳደባለች፣ ሰዎች ይሳደባሉ። እኔ እኮ ነው የሚሳደቡ። ለምን እህቴ ጮክ ብላ ነው የምታወራው በባህሪዋ ጮክ ብላ ጴንጤ ያደረጉት ምናምን ይሄ ለገንዘብ ብሎ ምናምን ይላሉ ማለት ነው። ከዛ ጴንጤ ሆኖ ይላል ያኛው ደግሞ ይሳደባል። እነዚህ ማይረባ ምናምን ይሄን እንትን ማለት ነበር ምናምን ይላል። ከዛ ሹፌሩ ይሳደባል። እኔ ስነቃል እየተሳደቡ ነው። እኔ ያልነበርኩ በሐሳብ ከዛ በገባው ከቤት ወጣሁ ተማረርኩ ማለት ኦኬ። ከቤት አስባባ እና መጣሁ። ከዛ ከጓደኛዬ ቤት ሆንኩኝ። ዩኒቨርሲቲ ጨረስኩም ገና አልጨረስኩም እና ካምፓስ ማደሪያል ሰጥተው ምንም ያልነበረኝ ምክንያቱም እኔ 12 እና አውሊያ ትምህርት ቤት ነው ተማርኩት። ስለዚህ ዶርም ስላልነበረኝ ስለዚህ እነሱ ጋር መጣሁ። እነሱ ጋር ስመጣ ቁጭ አልኩበት ላይ ቃሉ ይመጣል ወደ ውስጥ እንዴ የሚል ቃል አለ ስላችሁ አዎ ይሉኛል። በህልሜ እኮ እንደዚህ ያነበብኩላችኋለሁ። አዎ እንደዚህ የሚል ነገር የመጽሐፍ ቅዱስ ክፍል አለ ይሉኛል። ከዛ እንዲያል መጨረሻ ላይ የሆነ መጸለያ ቦታ ላይ አጥር አድርገው ብዬ ነው ችግር የለም። ሁለተኛም ክፍል ከሄደን እንሄዳለን። መጽሐፍ ማሳተር የለብህም ታሪክህን በሙሉ እንድትነግረን ያው ወደፊት መጽሐፍ ለመጽሐፍ ስለማስብ ለዛ ነው። እና መጸለያ ቦታ እንዳድር ተደረግኩ ማለት ነው። የሚጸልይበት ቦታ ላይ ማደር አደረኩኝ። እዛ እያደርኩ አይ ቲንክ 8ኛው ቀን ይመስለኛል ከሌሊት አካባቢ እንደዚህ ወደ 8 ሰዓት አካባቢ ላይ ነው ከተነስቼ በቃ ማነህ አንተ አይነት ነገር ግለጥልኝ ራስህን ብዬ ለመጸለይ ተነስቼ በተመረከኩበት ሰዓት አንድ ድምጽ ሰማሁ። የሴት ድምጽ ነው። ምን ትላለች? በጌታ በኢየሱስ ክርስቶስም በል ትለኛለች። እኔ ነኝ የምሰማት ጌታ በኢየሱስ ክርስቶስም። ከዛ የሆነ በቤተሰብ ያለውን ምንም ይል ትነግረኛለች። ፈረሰ ይሁን በል እንትን ብላ ተቃውም ትለኛለች። ትቃወማለች። መጨረሻ ላይ እንደዚህ ፊቴ በዚህ ዞረ እና ወደኩ። እጄን ጭኜ ስጸልይ ማለት በቃ ከልቤ ነው የጸለይኩት። ያኔ ከልቤ ነበር በደንብ። ከዛ ጣለኝ ማለት ነው። ከዛ እዛ የሚጠብቅ ልጅ ነበር በቃ የሆነ መጥቶ መጸለይ ጀመረ። ግን ወደ አምሮ ተመለስኩ። ሌላ ቀን ተጸልዮልኝ ነፃ ወጣሁ ማለት አጠርሳ አረግልኝ ነፃ ወጣሁ። ያቺ መጸለች ልጅ በአካል ያለች ሴት አይደለች አይደል? ድምጽ ብቻ ነው። እና ነፃ ወጣሁ። ተጸልዮልኝ ነፃ ወጣሁ።
ነፃ ወጥቼ ኢየሱስ አምላክ ነው የሚለው ነገር ግን አልገባኛል። ከዛ መጽሐፍ ቅዱስ በደንብ ያው አነባለሁ ምናምን። አንድ ቀን ግን የሆነ ቸርች ውስጥ እየተዘመረ ሰዎች ይዘምራሉ እና በመዝሙሩ በጣም የሚገርም ጊዜ ነበር። እኔ ግን መዝሙሩ አልሰማሁትም ጭራሽ እያሰላሰልኩ ነበርና በድንገት ፊልጵስዩስ ምዕራፍ 2 ገባኝ። በቃ ማን ያዘኝ? በቃ ነፍሴ ረሰረሰች። እሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል እንደ መቀማት አልቆጠረው። ራሱን ባዶ አደረገ፣ በሰው አምሳል ተገኘ፣ የባሪያን መልክ ያዘ፣ እስከ መስቀል ሞት ድረስ የታዘዘ ሆነ የሚለው ፊልጵስዩስ ምዕራፍ 2 ላይ አሁን ላስረዳህ በማልችለው መልኩ በደንብ ገባኝ፣ በራልኝ ማለት ነው። አልቅሼ እስቃለሁ፣ አለቅሳለሁ፣ እንፈራፈራለሁ። በቃ እንዴት አድርጌ ሐሳቤን ልግለጥ? አይገርምህም? እሱ ፍጥረታትን ሁሉ የፈጠረ አምላክ ሆኖ ሳለ የፍጥረታት ሁሉ ባለቤት ሆኖ ሳለ ሁሉን ነገር ወደ መኖር ያመጣ ብጠፋ የማላጎለውን በህይወት ብኖር የማልጠቅመውን እንደው ቢፈልግ እንኳን ሰው እኔን በሚሊየን በቢሊየን በትሪሊየን አባስቶ መስራት ሲችል ለአንድ ኃጢአተኛ ለሱ ጠላት ሆኖ ለቆመ ፍጡር ነው ብሎ ለሚናገር ለዛ አካል አምላክ ሰው ሆኖ በመስቀል ላይ እስከ መሞት ድረስ በሰውነት ማለት በሰውነት ተገልጦ በመስቀል ላይ እስከ መሞት ድረስ የደረሰው ምን ያህል ቢወደኝ ነው? አስገረመኝ አልኩ። በህይወቴ ከዛ ቀን ጀምሮ ኢየሱስ አምላክነት ላይ ጥርጣሬ አድሮብኝ አያውቅም። ሁሉ ጊዜ እኔ ልደክም እችላለሁ፣ ራሴ ላይ ጥርጣሬ ሊፈጥርብኝ ይችላል። ኢየሱስ አምላክነት ላይ ግን ጥርጣሬ አድሮብኝ አያውቅም። እንደሚወደኝም ፍቅሩ ላይ ጥርጣሬ ገጥሞኝ አያውቅም። ለምን? አምላክ ሰው የሆነው በምድር የተመላለሰው እኔን ወዶ መሆኑስ ሳነብ ክፍሉን ተደነቅኩ። እስኪ አስቡ ፍጥረታትን ሁሉ የፈጠረ እሱ ነው። ሰው የመፍጠር ችግር የለበትም። ሰውን በማይክሮ ሰከንድ ከዛም በታች ፈጥሮ መጨረስ ይችላል። ታዲያ እንዴት እሱን የሚጠላውን ኃጢአትን እንደሚጠላ ምንንም አይጠላም። እሱን የሚጠላውን ኃጢአት የተሸከምኩትን እኔ እንዴት ሊወደኝ ቻለ? እንዴት ለኔ ክብሩን ትቶ በሰው አምሳል ተገይቶ እስከ መስቀል ድረስ ነው? እስኪ አስቡ። ሙስሊሞች ብዙ ጊዜ ይገባሉ፣ እናንተ ሽንት ቤት የሚገባ አምላክ አላችሁ ይሉናል። ልክ ነው፣ አምላክ ሽንት ቤት አይገባም። ግን አምላክ በሰውነት ተገለጠ። የተገለጠበት ሰውነት ሽንት ቤት ይገባል። እዚህ ድረስ የሆነልኝ አምላክ በጣም እንደሚወደኝ ስላየው የእናንተ ሽንት ቤት የሚገባ አምላክ ሲሉ ይሄን ማለት የቻሉት እኮ እኔን ስለወደድከኝ ነው እላለሁ። ይሄንን እኮ ማለት የቻሉት ለእነሱም ነፃነት ስለሰጣቸው ነው። ይሄን እንድትባል በዚህ እንድትጠረጠር ፍጡርና ተብለህ እንድትጠረጠር የፈቀርከው እኔን ስለወደድክ ነው። በጣም ነው የምገረምበት፣ በጣም ነው ደስ የሚለኝ። እኔ ስለ ኢየሱስ እንደው ቀጣዩን በሙሉ ስለ ኢየሱስ ብናወራ በጣም ደስ ይላል እና በጣም ህይወቴን ቀየረው። በቃ ገባው። ከዛ በኋላ ጥርጣሬም አጋጥሞኝ አያውቅም። አንድ ቀን መጽሐፍ ቅዱስ ሰላም ያለፍኩበት ጊዜ ነው። አሜን። በጣም ደስ ይላል። እንግዲህ በቀረችን ደቂቃ ደግሞ እስቲ ከዛ በኋላ አሁን በብዛት ትታወቃለህ በዚህ ከሙስሊሞች ጋር ባለህ ጥያቄና መልስም አንተም ጋር ይመጣሉና ወደሱ እንዴት እንደገባህና ስለሱ ነው ማለት ከዛ በኋላ ቸርች ነው የገባሁት። ቸርች እንግዲህ ደህንነት ደቀ መዝሙር ተማርኩኝ። ከዛ ወጣት ሊደር ውስጥ ነው የገባሁት። በአመት ነው አካባቢ ነው የሚሆነው። ወጣት ሊደር ሆንኩ። ወጣት ሊደር ከሆንኩ በኋላ እንግዲህ ወጣቶች በጣም ጠንካራ ናቸው ሊደሮቹ። የእግዚአብሔርን ቃል ከነሱ በደንብ ተማርኩ። ጥሩ ጊዜ ነበር። ለ5 ዓመት ያክል ሌላ መጽሐፍም ብዙ አላነብም። ባይብል ብቻ ነው የማነበው። ጸልያለሁ፣ አነባለሁ፣ ወጣቶችን አገለግላለሁ። በጣም ከቸርችም ውጭ አልወጣም። በብዛት ቸርች አገልግሎቶች ላይ ሄዳለሁ። መምህርም ነኝ። ሃይ ስኩል አስተምር ነበረ። እዛ ላይ ፎከስ አደረኩ ማለት ነው። ከ5 ዓመት በኋላ ይመስለኛል ምን ተፈጠረ መሰለ፣ ስልክ አልነበረኝ። ይሄ እንደማናች ተቀጠቀዋለች እና የሆነ ስልክ አገኘሁ። ልክ ቴሌግራም ስከፍት ቴሌግራምን እኔን ቀጥታ ግሩፕ ውስጥ አስገብተውኛል።
ምነው ክርስቲያኖችና ሙስሊሞች የሚከራከሩበት ቦታ እና ሲጋብ ስለ ኢየሱስ ጥያቄ ሲጠየቅ መለስኩ ማለት ነው። ለካ ስሜ መሐመድ መሆኑን እና በዛ አይደንቲፋይ እንደሚያደርጉት እና ስጽፍ እንደ መሐመድ ተብለህ ራስህ ከዛ ለክርስቲያኖች እንትን ትላለህ የሚል ሐሳብ አሁን የክርስቲያን ነኝ ለጌታ መጥቻለሁ ውሸትህን ነው ክርስቲያን ሙስሊም አልነበርኩም የሚል ሐሳብ ተነሳ። እኔ ዙሮ ዙሮ ለሚጠይቁት ጥያቄ እየመለስኩ ቀጠልኩ ማለት ነው። ከዛ የሆነ ሰዓት ላይ በደንብ ማጥናት ጀመርኩ፣ በደንብ ቀጠልኩ። ከዛ ሁለት መጽሐፍቶችን ጻፍኩ ማለት ነው እና ወደዚህ የገባሁት በዚህ ቅጽበት ነው። እነሱ ናቸው ቴሌግራም ውስጥ ሙስሊሞች ናቸው ቴሌግራም ውስጥ ያስገቡኝ እና የሙስሊሞች ግሩፕ ነው ክርስቲያኖች ጋር ለመወያየት የከፈቱት እዛ ውስጥ ነው መለስ የጀመርኩት ማለት ነው። እና የተወሰነ ጊዜ ከርኩ በኋላ ጌታን ማግኘት ጀመሩ። በዛም ጽሁፍ ማለት ነው ውስጥ ያወሩኛል ማለት ሙስሊሞች ጌታን ማግኘት ሲጀምሩ በዛ ቀጠልኩ ማለት ከዛ መጽሐፍኩኝ ያነበብኩ እስካሁን ድረስ ይኸው እየሰራሁ ነው ያለው። በዚህ ቅጽበት ነው። በጣም ደስ ይላል። አሁን በርካታ ሙስሊሞች ለምሳሌ አሁን ክርስቲያኖችን ለማስተማር ጥያቄ ምንጠይቅ ይሞክራሉ ወደ እሱ ለመሳብ አንተ ደግሞ ይገባሃል ከዛ ወጥተህ መጥተህ ደግሞ አንተ ጌታን ተቀብለሃልና እንደው ለነዛ ወንድሞቻችን እህቶቻችን ለምን ወዳቸው ማለት ነው አንቺ የለብንምና ቀጥታ መልእክት ነገራቸው በምንስ ምንድነው የምትላቸው? አንድ የተገፋ ፍቅር የሚል መጽሐፍ እየጻፍኩ ነውና ለሙስሊም ወገን ወንድሞቼና እህቶቼ ማለት የምፈልገው ይሄ የሰው ልጅ አፍቃሪውን አይወድም። ቀንበር የሚጭንበት ሸክም የሚያበዛበትን ለዛ መገዛትን ወገብን ማጉበጥን ዝቅ ማለትን እና ከዛ በኋላ ደግሞ ያለ ተስፋ መኖርን ምናልባት ይቅር ይለኛል ምናልባት ምህረት ያደርግልኛል በሚል ነገር ውስጥ መኖር ይፈልጋል። ይሄ ደግሞ የሰው ልጅ ደካማ ፓርት ነው። ነገር ግን ለሰው ልጅ የሚያስፈልገው ፍቅር ነው ጉልበት ያለው። እግዚአብሔር የሰው ልጆችን ይወዳል። አንድም ሰው በኃጢአቱ ምክንያት ገሃነም እንዲገባ አይፈልግም። በንስሐ ተመልሶ ከጌታው ጋር ተስማምቶ የእግዚአብሔርን መንግስት እንዲወርስ ነው የሚፈልገው። ኢየሱስ ክርስቶስ ሲናገር ለዚህ ይላል እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው ይላል። ስለዚህ በክርስቶስ ኢየሱስ ያመነኛ የዘላለም ሕይወት አለ። አሁን ወደፊት ምን ይፈጠራል በህይወቴ ብዬ አልሰጋም። ምክንያቱም የወደደ ጌታ በመስቀል ላይ ለኔ በሰውነት ተገልጦ በመስቀል ላይ መሞቱ የፍቅሩን ጥግ ያሳየኛል። ይሄ ማለት ምን ማለት ነው? ገነት ከኢየሱስ አይበልጥም ቦታ ከሆነ ማለት ነው። ስለዚህ ኢየሱስ በመስቀል ላይ አሳልፎ ራሱን ለኔ ከሰጠኝ ገነት መግባት ማለት ለኔ የሚገባኝ ነገር ነው ብዬ ነው ማምነው። ስለዚህ ለሙስሊም ወገኖቻችን ገነት ትገባለህ ገሃነም ነው የምትገባው ስትል አላህ ነው የሚያውቀው። ታዲያ መልካም ለምን ስራ አለ መልካም ስራ ብሎኛል ስለዚህ አላህ ነው የሚወስነው ማቀው ነገር የለም ይላሉ። ልክ ነው አምላክ ያውቃል ግን እናንተ ታውቃለህ ወይ ነው ጥያቄያችን። ስለዚህ በክርስቶስ ኢየሱስ አምነው ቢከተሉ ይድናሉ። እኔ የምነግራቸው የሚወዳቸውን ጌታ ተከተሉ ነው። የሚጠላችሁን ቀንበር የሚጭንባችሁን እሱ የዘላለም ሕይወት አይሰጣቸውም። የሚገርም ነገር ብዙ ጊዜ ሙስሊሞች የምንጠይቃቸው ጥያቄ አለ። እስኪ ወንድሞቼ በእስልምና የተሰጡት ትእዛዞችን ቆጥራችሁ አስረዱኝ ይላቸዋል። እንኳን ትእዛዞቹን ሊፈጽሟቸውና ሊቀርና ቆጥሯቸው ራሱ አይጨርሱ። ይሄ ማለት ምን ማለት ነው? አንተን ህግ ካበዛውብህ ባጭሩ ምን ማለት ነው? እንደማትወጣው ስለማቅ ልቀጣህ አስቤያለሁ ማለት ነው። እንደውም አንድ ታሪክ እናገራለሁ ኢንተርቪው ሲደረግልኝ ማነሳው ነገር አለ። አንድ ንጉስ ባሪያውን ሊገለው ሲፈልግ ነገ በቅሎ አወልዳ ፈረስ ይዘህ እንድትመጣ ፈልጋለሁ አለ። በቃ ሊገለው ይፈልጋል ማለት ነው። የማይሆን ነገር ነው የጠየቀኝ ብሎ ለሚስቱ ሲነግራት ችግር የለም አለችው። ብላ ጠጣ ተኛ አለችው። ጧት ሲነሱ ንጉሱ ሞቷል። በመሞት ብቻ ነው የምትገላገለው። አላህም ያደረገው ነገር እንደዚህ ነው። ያልተሰጠ የትእዛዝ አይነት የለም። በእስልምና የተለየ ነው። ነገራችን ላይ መቀመጥ መነሳት መብላት መጠጣት ሁሉ ነገር ህግ አለው። ህግ ከተሰጠስ ደግሞ ከጅኒ ጋር ከጋኔን ጋር የተያያዘ ነገር አለው። ከገሃነም ቅጣት ከመቃብር ቅጣት የሚባል አለ። ከዚህ ጋር የተያያዘ አይወጡትም። ያውቁታል እነሱ። ከዚህ ቀንበር ነፃ የምንወጣበት መንገድ ወዶን ሊያድነን የመጣው ኢየሱስ ክርስቶስ የዘላለም ሕይወት ይሰጣል ነው። ለዚህ ጌታ መጣው ይሄን የዘላለም ሕይወት እንዲያገኙ ይሄን ፍቅር እንዲቀምሱ ይሄን ምህረት እንዲቀበሉና በሰላም በደስታ ጌታቸውን እየጠበቁ እንዲኖሩ እመክራለሁ። ደግሞ ጥሪም አደርጋለሁ። በጣም ጥሩ። እንግዲህ መጨረሻ ላይ አንጠይቅ ጥያቄ ምንድነው ጌታን ካገኘ በኋላ ማለት በክርስትና ደግሞ ራሱ ሰልፍ ነው። ብዙ ታወረዶች አሉ። ክርስቲያን ሆነ ማለት አንድ ሰው ሁሉ ነገር በቃ አልጋ ባልጋ ይሆንለታል ማለት አይደለም።
ልክ ጌታችን ኢየሱስ ክርስቶስ ዋጋ ከፍሎ እንዳዳነን እኛ ደግሞ ዋጋ እንድንከፍል ሁሉ ተጠርተናልና ከባድ የምትለውን ጊዜ ያሳለፍከው በጌታ ከሆንክ በኋላ እንደው በቀረብኝ እስከሚልም አንዳንዶች ያሉኝ ሰው አሉና እንደዛ አይነት ጊዜ አሳልፈሃል ወይ ታስታውሰዋለህ? አስተዳደጊ ከባድ ጊዜ ነው። አስተዳደጊ ላይ ራሱ ማለት ነው። ግን ወደ ጌታ ከመጣው በኋላም ቀላል አይደለም። አስተዳደጊ ላይ ያው ከባድ ነገር ቢኖርም ከቤተሰብ ጋር ነው። ይሄኛው ግን ትንሽ ከበድ ይላል። ግን የሚገርምህ ነገር አንድ የመጽሐፍ ቅዱስ ክፍል አለ። ልዩ ልዩ መከራ ሲደርስባችሁ እንደሙሉ ደስታ ቆጠሩት ይላል። እኔ እሷን በፕራክቲካል ነው ማቃት። ምን ማለት ነው? በመከራ ውስጥ ሆኜ ደስታን ሰጥቶኝ ነው ማቃት። እንደውም አንድ ጊዜ እንዲህ እየጸለያለሁ፣ ጌታ ሆይ እንደው ምንም ነገር አትስጠኝ፣ ይችን ደስታ እንዳትወስድብኝ ብያለሁ። ሌሊት ወጥቼ 9 ሰዓት ወጥቼ ውጭ ላይ ሞቆኝ ከደስታ የተነሳ በቃ እየተደሰትኩ እየሳቅኩ እግዚአብሔርን እያመሰገንኩ ሞቆኝ በቀዝቃዛ ውሃ ታጥቤያለሁ። እና ያኔ ምን ብያለሁ? ጌታ ሆይ ይሄን ደስታ እንዳትወስድ በፍጹም። ግን ሌላው ነገር በሙሉ ይቅር ሁሉ ብያለሁ። እንደነገርኩ በክርስቶስ ኢየሱስ ካመንኩ በኋላ የኔ ምርኳዝም ድጋፌም ያ ኢየሱስ ክርስቶስ ነው። ብዙ መከራዎችን አሳልፌያለሁ እና ጌታ ሁሉ የሚያስተምረኝ የመከራ ጉልበት ማሸነፊያው እኔን መረዳት ነው የሚለው። ስለዚህ ኢየሱስ ክርስቶስን መረዳት በመከራዬ ሁሉ ጉልበት ሆኖኛል። አንዳንዱ አሁን እኔ ያለሁበትን መከራ ቢሆን አሁንም ቢሆን ማለት ነው የኔ ትንሽ ለየት ያለ ነው። መከራ በጣም ኃይለኛ መከራ በቤቴ ውስጥ አለ፣ በህይወቴ ውስጥ አለ እና አሁንም የሚቀጥል መከራ ነው አውቀዋለሁ ማለት ነው። በዚህ ታላቅ ተመከራ ውስጥ ሆኜ አንዳንድ ጊዜ መተኛትም አንዳንድ ጊዜ መነሳትም የሚያስቸግርበት ሁኔታ ውስጥ አጋጥሞኝ ያውቃልና በዛ ውስጥ ሆኜ ሁሉ የሚያበረታኝ ነገር ጌታ ኢየሱስ ክርስቶስን መረዳት እና ያስታውሰኛል የመከራውን ጥግ ማለት ነው። ምን ያክል ቢወደኝ ነው ያን ሁሉ ስቃይ በሰውነቱ የተቀበለው በየሳሰብ ከኔ ስቃይ ጋር ሳወዳድራት ኢምንት ናት። ባጭር ቋንቋ ልንገር በደንብ በሚገባ ብዙ ጊዜ የምናገረዋለሁ። እግሬ እንኳን ሌላውን ይቅርና እግሬንም እጄንም አይኔንም ሁሉ ነገሬን እንኳን ቢወስድብኝ እንደው ይጎልብኛል አጉልብኛል ብዬ ለመናገር ድፍረት አይኖርም። ይሄንም ለአቅሜን አይደለም ፍላጎቴ እንኳን እግሬን እጄን ወስዶ ይቅርና የሆነች ገንዘብ ሳጣ እንኳን የሚሰማኝ ስሜት አውቀዋለሁ። ግን የእውነታው ነው የምነግርህ ፍላጎቴ መሆን የምፈልገው እንደው ያኔ እንደዛ ማለት ፈልጋለሁ የምልህ ኢየሱስ ክርስቶስ ሙሉ አካሌን እንኳን ቢወስድ ሙሉ ገንዘቤን ቢወስድ ሙሉ ቤተሰቤን እንኳን ቢወስድ አጎደለብኝ ለማለት ድፍረት ይኖረኛል ብዬ አላስብም። ይሄን ለምን እንዲያልኩ ልንገርህ። ኢየሱስ እሱን ራሱን ያስረዳብኝ መንገድ በጣም በተለየ መንገድ በጣም ነው የሚገርመኝ። በነገራችን ህይወቴን እንዴት እንዲያያዘው በጣም ኢየሱስ ፍቅር በጣም ከምነግርህ በላይ ማለት ነው። እኔ አምላክ በዚህ ልክ የሰው ልጆችን ይወዳል፣ በዚህ ልክ ደግሞ ዋጋ ሊከፍል ይችላል ብዬ አላስብም። ለዛ እኮ ነው ዓለም የማይረዳው። ዓለም በጣም ትዕቢተኛ ነው። ዓለም ላይ ያለ ሰው እኔን ጨምሮ ትዕቢተኞች ነው። አምላክን ሰርቻ አስደስታለሁ ማለት ኢየሱስን ንጽህናና ኢየሱስን ክብር ስታስበው በዛ ልክ እሰራለሁ፣ በዛ ንጽህና ልክ በፊቱ ቆማለሁ፣ በዛ ክብር ልክ በፊቱ ቆማለሁ ብሎ ማሰብ ወይም ደግሞ በተቃራኒው ያንን የክብር ልክ ባላመጣውም ከሱ ጋር ግን መኖር እችላለሁ። እንዴት ነው በዛ ንጽህና ፊት በዚህ እድፈት ውስጥ አብረ መቆም የምትችለው? ታዲያ አምላክ ይሄንን ንጽህና ለማካፈል ይሄን ያህል ዋጋ ከፍሎ ከመጣ እኔ አሁን ጎደለብኝ ለማለት እችላለሁ ወይ? እኔ ከየትኛው ወዴት ወርጄ ነው? ፊልጵስዩስ ምዕራፍ 2 ላይ ቦታ ሳስተምር ያለው ኢየሱስ ክርስቶስ ወረደ ወዴት? ወደ ምድር። እነ ጴጥሮስን እግር አጠበ። ከየት ወርዶ? ክብሩን ያው መጥቀስ አትችልም። ከላይ ጥግ የለውም ታላቅነቱ። ተወዳዳሪ አቻ የለውም። መጥቶ የጴጥሮስን እግር አጠበ። የሚበላው አጣ፣ የሚጠለልበት ቦታ አጣ፣ በወዳጆቹ ተከዳ። ኦኬ ታዲያ እኔ ወዴት ወረድኩ ልልበል? ከየትኛው ከፍታ ወደ የትኛው ወረድኩ ብዬ ላማርረው እችላለሁ? ከቤተሰቦቼም ስኖር በጦት ውስጥ ነው ያሳለፍኩት። አሁን ባጣ ከየት ወዴት ወረድኩ ላለሁ? ምን አሳጣኝ ብዬ ማለት ነው። ምን ጎደለብኝ ብዬ እሱ ከዛ ከሰማይ ሲወርድ እኔ አሁን ከየት ወረድኩ ብዬ ነው ተዋረድኩ እንደው ኢየሱስ በቀረብኝ ልል የምችለው?
እኔ በህይወቴ ነው የምልህ በጌታ ፊት ነው የምነግርህ እኔ አይደለሁም ያደረኩት ያው አሁንም ነገር ጌታ ያደረገው አንድ ቀን በጌታ ጉዳይ ላይ ተጠራጥሬ ያላቀ ምን ነው ጌታን ባልተቀበልኩ እምትል አረፍተ ነገር እንኳን እሱ ቀርቶ ምን ነው አገልጋይ ባልሆንኩ ብዬ ያላቀ ለምን እኔ ተስፋ ከቆረጥኩ በራሴ ነው ተስፋ የምቆርጥ በቃ አልተቀምኩም ማለት ነው ውጤታማ አልሆንኩም ማለት ነው ከሚለው አንፃር እንጂ አገልጋይ ባልሆንኩ ጌታ ኢየሱስ ክርስቶስን እንደው ባልመጣው የሚል አረፍተ ነገርም ሐሳብ መጥቶብኛል እንደውም ወደ ጌታ ብሄርኩ እንደው አንተ ብትጸልይልኝ ደስ በጌታ ብሄርኩ ባየሁት እኔ በጣም ነው ይገርም እና በአገልግሎት ጉዳይ ላይ እንደው እንደማቀው እንደተረዳሁት ወደ ኋላ ብያስ ለሁ ከአገልግሎት ወጥቻ ቃልለው ብያላስ የለም እንደዛ አሁንም አገለግለዋለሁ አሁንም እቀጥላለሁ እያመመኝም ቢሆን አገልግሎት ቀርቻለሁ በሙሉ ጊዜ ነው የምታገለግለው ሙሉ ጊዜ ነኝ አሁን እግዚአብሔር ነገር በብዙ እግዚአብሔር ረድቶኛል ስሙ ይባረክ በፓስተርነት ነው እንግላይነት ነው ወይስ ምንድን አይ ገና እይታ ላይ ነው ገና እይታ በጣም ደስ ይላል እንግዲህ ስለ ትዳር ይዛሃል አይደል ሶስት ልጆች አሉ ኦኬ ስለሱ ንገረንና ጨርሳ ሰዓት ስላለ በጣም ትዳር እንደመጣ ማለት ከገብ ጌታን ካገኘ በኋላ ነው ትዳር የምትዋር ጌታን ካገኘው በኋላ ነው ወጣት ሊደር በነበርኩበት ሰዓት ነው እና ባህር ዳር ለጉብኝት ሄን እዛ ቸርች ውስጥ ነው ያገኘዋት እና የተገናኘው ለሁለት ደቂቃ ለሶስት ብቻ ለደቂቃዎች ነው የተገናኘነው አብረን ተወሰነ ደቂቃ ቁጫል ከጓደኛው ጋር አገልግሎት ሄደማል ለሪትሪት ነው ነው ከወጣቶች ጋር እዛ ሪትሪት ደን እዛ ባለንበት ሰዓት እንደውም የተገናኘነው እንደተመሰለ ክብ ሰርተው ጠበቁን እኛ መሃል ላይ ተቀመጥ እኔ ተቀመጥኩት እሷና ጓደኛው መካከል ነበር ከጓደኛዋ ጋር ነው ያወራሁት ከዛ ቅዳሜ ቀን ተጸልይ ምናምን ሳይት ይጸልይልናል ብሎ ስልክ ተቀያየር ከዛ ተነሱ ተባለና ሌላ ቦታ ተቀምጥ ከሌላ ሰው ጋር ያወራው ያለ ጓደኛችንኛ ከሊደሮች አንዱ እንግዲህ ስልክ እንቀያየራለን ስልካችሁንና ስማችሁን ጻፉ ከዛ የባህር ዳሩ ለብቻ የአዲስ አበባ ለብቻ ይሰበሰብና በጣም እናነሳለን ማለት ነው የደረሰን ሰው እንደውልለታለን ጸልይለታለን ማለት ከዛ ወረቀቱን የጋ ሲመጣ ልጽፍ ስል የሰሜን ጽፌ ያው ይሰበሰብና የአዲስ አበባውን ሌሎች በጣም ነው የሚነሳው እርግጠኛ ነበርኩ ለሷ እንደሚደርስ እና ባለቤቴ እንደምትሆን እንዳያህል ወዳህታል ማለት ነው አላይ እንኳን ስትመጣ ወደ አዲስ አበባ ስትመጣ እንገናኝ ወደ አዲስ አበባ ስትመጣ መንገድ ላይ ሳይት እንኳን በደንብ አላወቅኳት አይቻ ሳይሆን በቃ እግዚአብሔር በልብስ ቆይ ልጨርስ ከዛ ወረቀቱ እንደሚደርሳትና የሷ ባለቤቴ እንደምትሆን እርግጠኛ ሆንኩ ማለት የትኛው እንደሆነች ግን አጣቅ እሷ እንደሆነች ሁለቱንም አውርቻቸዋለሁ ስለዚህ እሷ ጋር ልብ አርፏል ማለት ነው ምንም ልብ የለም እኮ እሱ ነው የምነግርህ ልብ ማረፍ ይቀርና ምንም አላሰብኩም በዛን ሰዓት እንደውም ጭስ አባይ የሚባል አካባቢ ደነበር ወንጌል ሰንሰበክ ሶስት ሰዎች ጌታን አግኝተው ነበር እና በዛ ደስታ ውስጥ ነኝ እንኳን ሴት አይቼ ቆይ ትዳር ምናምን ልጅ ተመጣጣችታኛል የለም ጭራሹን ልቤ ውስጥ ነው ማለት ያወራሁት እንደውም ከጓደኛዋ ጋር ነው ረጅም ሰዓት እሷን እንደማየት ያክል ነገር ማለት ነው ልክ አሁን ልጅን እንዳየሁት ያክል ማለት ነው እንደዚህ ነው ያየዋት ግን ወረቀቱ ሲመጣ ግን እንደሚደርሳትና ባለቤቴ እንደምትሆን አውቅ ነበር ግን ለምን ይሄ ሐሳብ ወደ ውስጥ የመጣ የሚል ሐሳብ አነሳ በቃ እርግጠኛ ሆናለሁ ይሄ ወረቀት ይደርሳታል እሷ ባለቤቴ ትሆናለች ከዛ ወረቀቱ ደርሷት መጣች እጣ ሲነሳ የአዲስ አበባ አንድ ላይ ተሰበሰባል እጣ ሲነሳ የሁሉ ሲያነሳ እሷ ያነሳችው ኦኬ እርግጠኛ ነበርኩ ማለት ነው ከዛ በኋላ በደዋወል ጀመር ከዛ መጣች አዲስ አበባ መጣች ተጋባን ማለት ነው እና ሶስት ልጆች ወለድ በዚህ ውስጥ ነው ያለነው ክብር ለእግዚአብሔር ይሁን በጣም ነው ማመሰግነው ምናልባት አረብኛ ትችላለህ አረብኛ አትችልም የቁርአኑ አረበኛና አረበኛ መናገር ይለያያል ግን የቁርአኑ አረበኛ በደንብ የተማሩ ሰዎች በደንብ ኡስታዞች አበሷን ቋንቋ በዚህ በመታቀው አረበኛ ስለ ወንጌል አጭር ቃል ስለተባል መናገር ይችላል ስለ ኢየሱስ ክርስቶስ አዳኝነት በሱ መናገር አይችልም የቁርአኑ ነው የምናውቀው ሐዲስ ቁርአን ምናምን ነው እንጂ አረበኛ መናገር የሚችሉት አረበኛ የሚችሉና በጣም አረበኛውን እስከ መጨረሻ የተማሩ ሰዎች ናቸው እንደዛ
በጣም ጥሩ እንዲህ ምስክርነት የሰሙ ሰዎች እንዲደውሉልን ስልክህን እናስቀምጣለን እዚህ ላይና ጥያቄ የምጠይቁ ካለ እንድትመልስላቸው ፈቃደኛ እንደሆንክ መናገር ከፈለክ መናገርና በዛን ጨርስ። አዎ ሁሌም እንግዲህ በቲክቶክም በዩቲዩብም ብዙ ሰዎች ይጽፉልኛል ምላሽም እሰጣለሁ። ጌታ መቀበል ማመን የሚፈልጉ ሰዎችም ካሉ ኮንታክት ማድረግ ይችላሉ። ስልኬንም መስጠት ይችላሉ። ስለዚህ ቲክቶክ እና ዩቲዩብ ስምህን አድራሻን ዩቲዩብ ላይም መሐመድ አበባው ነው የሚለው፣ ቲክቶክም መሐመድ አበባው ነው የሚለው፣ ፌስቡክም መሐመድ አበባው ብላችሁ ነው የምትገቡት። ስሜን ከጻፋችሁ ይመጣላችኋል። ስልክ ቁጥርም ደግሞ እናስቀምጣለን። እሺ ወንድማችን መሐመድ አበባው እዚህ ድረስ መጥተህ ምስክርነት ስለሰጠን በጣም እናመሰግናለን። ምስክርነትን ያሳጠርከው መጽሐፍ ጽፋለሁ ስላልክ ነው። እኔም ብዙም ያልጠየቅኩ ለዛ ነው። መጽሐፍ ስለሚጽፍ እሱን የጻፋቸው መጽሐፍቶች አሉ። እነሱን ወስዳችሁ ገዝታችሁ አንብቡ። ወደፊት ደግሞ የህይወት ታሪኩን በመጽሐፍ ስለሚያቀርብ ያን ጊዜ ደግሞ እናንተ በዛ መጠቀም ትችላላችሁ። በጣም እናመሰግናለሁ። እግዚአብሔር ይባርክ። አሜን። እግዚአብሔር ይባርክ። ተመልካቾቻችን የዛሬው ዝግጅታችን በዚህ ይጠናቀቃል። እንዴ በዚህ ዝግጅት የተባረካችሁ ሰዎች ለሌሎች ሰዎች ደግሞ ሼር አድርጓቸው፣ የዩት ይጠቀሙበት። ሀሳብ ጥያቄ ካላችሁ ደግሞ ላኩልን። ተጨማሪ ጥያቄ ደግሞ ካለ ለወደዛም ወደ መሐመድ መላክ ትችላላችሁ። በተረፈ የሚቀጥለው ሳምንት በአዲስ እንግዳ እንገናኛለን። እስከዛው ድረስ ተሰናበታችሁ። ተስፋዬ ካሳሁን። እስከ ሳምንት ድረስ እግዚአብሔር ይባርካችሁ። ይህ ሕያው ምስክር ነው።